ምን ያደረግናት ምትፈልገው ነገር እኮ ነው ያደረግንላት አይደል እንዴ በቃ ይሆናና ፈቅሯል አለች አመጣናት ፋይል የተያዘባት ሰዓት ላይ አልጋ ላይ ፋይል ተይዞባታል ተብሎ እንደዛ ሲወራባት እሱ ግን ምንም ሳይላት ነው ሀገር ጥሎላት የመጣው ያንን ታውቃለህ አይደለ ሀገር ለሷ ብሎ ጥሎ ነው የመጣው ከዛ በኋላ አልደረሰባትም ተጎርቶ ብቻውን ነው ቁጭ ያለው እሷ ነች እዚህ ነገር እሱ እንድገባ ያደረገች አላደረገቻት እሷ ነግራኝ ነበር ከዚህ በፊት እየነገረችኝ ነበር ደንበደም እንድትሆን ያረጋሻት አንቺ ነሽ ምን ያርጋው ምን ጋር ነበር ያረፈችው እኔ ጋር ነበር ያረፈችው ለረዳት ነው የሞከርኩ እኔ ከመረቀላለው ይውላ እኔ ለምን በፈለኩ ነገር ለምን እባክህ እንደዚህ እንድታረቅ አልፈልግም በእናት ብር ኮን ብሩ ይስተም ያስፈልገው ሳምንስኛል ብሩ ሰጥ አሞተችም እኮ ደህና ናት አይደል እንዴ ለምን ነው ማትረጋጋው አንቺ ምን እንድትሞት ነው እንደምትፈልግ እንድትጨራሽ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው ደህና ነኝ ማለት ይሻላል። እንዲህ እንደ በሽተኛ ቁጭ ብሏል። እኔ ማደንዘዣ መውጋት ነው የቀረኝ። እሱን አሁንም በትግል ስንት ትግል እኔ ደከመኝ በቃ። ብዙዎቻችሁ ተጨንቃችሁ ነበር እና ስለነበረው ነገር ምናምን ነገር አሁን ደህና ለመሆን እየሞከርን ያለ ነው። በእምነትም ደህና ናት ተብለናል። ያው እንግዲህ ደህና ለመሆን እየሞከረች ነው ያለችው እሷን ብዬ አስባለሁ። ሄደን ለማየት አልቻልንም። ቢካስ ይሁን ነገር ብላችሁ እኔ ግራ ገብቶኛል። ይሁን አሁን ደግሞ ይልታል መጠየቃችሁ የምታወራው ነገር አለ እንዳልኩ ነው ቅድም እንደነገርኩ ነው ለቀስተኛ ነው ተስላ አልሞተችም እኮ ደህና ናት ይሁንና እየነገርኩ ነው አሁንም ድጋሚ እየነገርኩ ነው እኔ ለምንድን ነው ቆይ እኛ አንተ እንደምታረገው ምንም አላልኩም በቃ እኔ እቺን ማየት ነው የምፈልገው ካየኋት በኋላ አረጋግጣለሁ እኮ ታዲያ እሷን ለማየት ቢያንስ የተወሰነ ቀን መታገስ ይኖር ምንድነው እስከ መች ልታገስ ቤካ ምን ይሆናችሁ ጨቅጨቅ ነው እንዲያረ በማርያም እና እኔ ደከመኝ አረ በማርያም ደከመኝ ያልደከመኝ ይሻላል አድርግ ታዲያ አሁን እኮ ግራ የገባኝ ወይ ከሆስፒታል ይዣት ወጥቼ ደብቄት ይዣት አልመጣም ምን ላድርግሽ ሆስፒታል እኮ አንጠልጥዬ ይዣት መጣ እኮ ችግር የለውም እኮ አይታት ቢያንስ የሆነ ነገር ትንትላለህ ወይስ አንተን ሸፋፍኜ ይዤ አሳይቼ ድጋሜ ልመለስ በዛ ሁኔታ መሀል ላይ ብዙ ነገር እንደሚፈጠር ታውቃለህ አይደል እንዴ ይሆናል ለምንድን ነው ነገሮችን ብቻ የሆነ ነገር ሲተረዳ አንተ እኛም እኮ እየተረዳን ነው አይደል እንዴ ቢያንስ ትንሽ ጊዜ ታገሰን በቃ ጊዜ ራሱ አይደለም በቃ አንድ ሁለት ቀን ቢያንስ እሱን አግኝተን እስክናወራው ወንድሟን አግኝተን እስክናወራው ትንሽ ታገሰን በቃ እንድትረጋጋ ነው ገብተን ያስተኛን አይደል እንዴ ቢያንስ ከዛም በኋላ ራሱ ያው እየተረጋጋ አይደለም እሺ አታልቅስ አይነ ሊጠፋ ነው በማልቀስ እሺ አንተ ምንድነው የምትሆነው ለቀስተኛ ነው ተዝሮ ስታይራስ ኧረ በጣም ቤካው ሂድና ተቀያሪ ልሳብጣለህ እሺ ምን ነው የምትፈልገው ነገር ነው ደህና መሆኗን ካወቁ በኋላ ብሬክ ወንዶች በጣም ይላችሁ ባህሪ ሊገራችሁ ቪዲዮ ተቀርጾ ሴት ልጅን ካበላችሁ በኋላ እና ይልኝ አይደለም ቪዲዮ ተቀርጾ አይደለም እኔ እንደዚህ አይነት ሰው እንዳልሆንኩ ታውቂያለሽ አውቄ አይደለም በቃ ይነካል በቃ በሰዓቱ የምትሰጠኝ መልስ የምትመልስልኝ መልስ እልህ ውስጥ ከተተኝ በቃ ተይኝ ብዬ ልሄድ ስል እንደምታዩኝ በቃ አልፋታለችኝ መጥቷት በጥፊ ግን እጅ ማንሳት ተገቢ ነው ይሆናል ያንተ በቃ በስነ ስርዓት በቃ ተው ችግር የለም ነካ እኮ ነው ያደረኩት ነካ አርጋት ነው እንደዛ ከድንጋይ እየፈረጠች በቃ ኪያ ይሁን ትክክል እንዳልሆነ እናውቃለን አንተም ማንም ሰው ያውቃል በቃ እጅን ማንሳት አልነበረብኝ አውቃለሁ በቃ እሱን የምታውቅ ከሆነ ቢያንስ ቀድመህ ነው ይሄን ነገር ማገናዘብ ያለበት እኔ ካንተ ይሁን ሌላ አልጠብኩም እግዚአብሔር ነው ይሁንና እኔ ካንተ ጭራሽ እንደዚህ አልጠብኩም ጭራሽ እንደዚህ ትሆናለች ብዬ ጭራሽ እንዴት ቢመታት ነው እኮ ቢታም እዛ እስኪሆን ይሆንና ብዙ ስራ አብረን ይሰርታል በቃ እኔ አንድ ቀን ሴት ልጅ ላይ እጄን አንስቼ አውቃለሁ እሷ ላይ ግን አነሳ ለምን አነሳ አንተ ህፃን ልጅ ነህ እንዴ እኔ እኮ ለምን አነሳ ነው የሚያልኩ አይደለም አይደል አሁን ጨጓራን ታማሃል ለራስህ መድኃኒትህን ውሰድና ትንሽ እረፍት አድርግ ምንም ነገር አልፈልግም በቃ
እና ምግብን በግድን ይበላልኝ አሁን እኔ ህፃን ልጅ አይደለም አንተን ቁጭ ብዬ ምን ለማመጥ አንተ አሰማም እንዴ ኧረ ተው ይሁንና ብዙ ለአንተ እየተጨነቀ ነው አይደል ቢያንስ እሱን ታረዳ ይሁንና በቃ ምግብ መብላት ካለብህ በስነ ስርዓት ብላ ማየት ካለብህ ቀኑ ሲደርስ ታርፋለህ እሱን በቃ እሱ እሺ ቃል ልግባልህ በምን ቃል ልግባልህ አሳያለሁ እሺ አሳያለሁ እሷን አሳያለሁ ማሳየ ግን ከቀናቶች በኋላ ነው አለቀ ወንድሟን ካናገርኩት በኋላ ነው ቢያንስ እንኳን ያለውን ነገር ካረጋጋው በኋላ ነው እና ሌላ ጣጣ ውስጥ እንድትገባ አንፈልግም እኛ ሌላ ካሜራ ያበራ ነው ይኸውልህ ካሜራ ያበራ ነው ደልቶን አይደለም ወይም ተመችቶን አይደለም ወይ ነውና ይውልን ያን አይደለም በቃ ኦዲየንስም ተጨንቀዋል አይደል ስለተጨነቁን ያበራ ነው ስለዚህ ደህና ነኝ በላቸውና ካሜራው ልዝጋና እኔ ልተኛ አንተ ምንም እኔ ልታሳብደኝ ነው መሰለኝ ሐሳብ ደህና ነኝ በላቸውና ፋሚሊ ላንተ ስለተጨነቀ ነው ሰምተኛል አይተኛም እኮ ኪያ እኮ አሁን ገብቶ ይተኛል ይተኛለሁ በጣም ደክሞኛል በቃ ገብተሽ ተኝ እኔ አስኳችሁም ገብታችሁ ተኝ እኔም ሶፋ ላይ ተኛለሁ በቃ ክፍል አልጠፋም እንኳን አለ ክፍል ከኔ ውጭ እኮ ብዙ ክፍል አለ አይደል አልፈልግም በቃ እኔ እዚህ ተኛለሁ ሄዱ በቃ አንተ ችግር ምንድነው ከኔ ጋራ ምንድነው ሐሳብህ ዛሬ አርጎ ነው ጭለት አትቻለ አልጠጣም ለምን አትጠጣም እንደ ጻልጅ ነው ምግት ይሁንና ማይመስል ነገር አታወራ በቃ ጨጓራዬን እንጂ ምን አመመኝ ሌላ ነገር ሆስፒታል ቤት መሄድ አንችልም ፖሊስ እየፈለገ ሊሆን ይችላል ስለዚህ ቤት ውስጥ ባለው ነገር ትታከማለህ እንዴ ቡና ይላል 10 ጊዜ አትጠጣም ቡና እርጎ የምትጠጣ ከሆነ እርጎ ጠጣለህ አልጠጣም በቃ እሺ ምንም የምትጠጣ አልፈልግም በቃ ጁስ ነገር ወይ በኋላ እንትን ማለት ይሻላል የፈጭ ጁስ ከፈለጋለህ አቮካዶ የነገርኳችሁ ነው እኔ ምንም አልፈልግም በቃ እኔ የምፈልገው አንድና አንድ እሺ እኔ መከራከር አንተ ጋር መደባደብ አልፈልግም ከዚህ በኋላ ይቀርኝ ዱላ ብቻ ስለሆነ ማለት ነው ደህና ነኝ በላቸውና ካሜራው አላት እኔ ደህና ነኝ እግዚአብሔር ይመስገን ዲዛይን እንደዚህ ነው የምታወራው ደህና አይደለም ስራቱ ነው ደህና አይደለም ደህና ብትሆን ኖሮ ቢያንስ የሆነ ነገር አገናዝበህ ራስን አረጋግተህ ነገሮችን ለማለፍ ትሞክራለህ በዚህ ሁኔታ ግን ነገሮችን ልታልፍ አትችልም በቃ ጭራሽ ሌላ ጫና ነው ራስ ላይ የምታመጣ እያለ እየነገርን ያለው ይሄንን ብቻ ነው በቃ ተረዳ ትንሽ ብቻ ታገሰን ትንሽ ብቻ እሺ ትንሽ ብቻ በቃ ቢያንስ ከህመም ለማገገም ሞክር እያመመህ ነው እያየን ነው ያው ነገር እስኪፈጠር ድረስ ይሆናል ያው እስክትንፈራፈር ድረስ መጨመር እንዴ በዚህ ልክ ለምን አልበላማ ሲጮህ ነው የሚውለው ከኛ ጋር ሲደረቀው እንደዋለ መቼ ምግብ በላ እንኳን እሱን ያልበላውም በእግዚአብሔር ኃይል ነው ያለው በቃ እኔ ደህና ነኝ ብሉና ተተኙ እኔ እኮ ነግሬያቸዋለሁ ካሜራ ተው አታብሩ ካሜራ አላልኩም እኔ በቃ በቃኝ እኔ ችግሬን እኔ ራሴ በውስጥ ልወጣው ይሄ ችግር የመጣው እየነገርኩ ነው እኮ ይሄ ችግር የመጣው ካሜራ ሳይኖር እኔ በካሜራ ማንም ሳያቀኝ ነው ይሄ ነገር እየተፈጠረው አሁን ደግሞ ሁሉም ሰው ያቀኛል እኔ በቃ ይሄኛውን ህይወቴን በቃ የራሴ ህይወት ነው ይሄን ማሴት አልፈልግም ነበር በቃ እናንተ ኪያውን ስለሆነችብኝ ነው እሺ አልኩት በቃ በእናንተ የተነሳ ነው እሺ ጓደኞቼ ስለሆናችሁ ነው እሺ አልኩት ይሄን ነገር ባታሳዩም እንትን ባይልም ልክ ነው በቃ አንዴ ተጀምሯል ምንም ማድረግ አልችልም ብዬ ነው ዝም ያልኩት እናንተም ስለማትሰሙ ማለት ታዲያ እንዴ ሰው ተጨነቀ ቢያንስ አንተ ያለበትን ነገር ማወቅ መቻል አለባቸው እንዴ ምንድን ነው ሊገነጥለው እንዴ ታዲያ ምንድን ነው
ተረጋጋ። አንተ ስነስርዓት ተረጋግቻለሁ። ስራችን ነግራኛለች። ስራችን ነግራኛለች። እናንተ ናችሁ ቁጭ በል በቃ ቁጭ በል። እኔ ማለት ነው ጥርሱን ነው ያዙ። ትሰማኛለህ? ይኸውና ዝም በል እባክህ፣ ዝም በል። እሺ ዝም ብያለሁ። በቃ ዝም በል። ቁጭ በል። መሽቷል አይደል? ሰፈር አንበጥቅ መሽቷል። እኔ እሷን እንዳትነካት በስነ ስርዓት ነው። ዝግጁ ነኝ። ቁጭ በል። ሰፈር ሰው ተኝቷል። ይሄ ነገር አጋጣሚ የተፈጠረ ምንም አጋጣሚ አይደለም። ከዚህ በፊት ስለሱ ነግራኝ ነበር። በጣም እንደሚያሰቃያት እየነገረችኝ ነበር። የፈለከውን ማለት ትችላለህ። ጭራሽ በአንድ ጊዜ እሺ የፈለከውን ማለት ትችላለህ። የፈለከውን ማለት ትችላለህ። ግን በፊት እኮ እንደገማት እኮ ብታውቅ አንተ እኮ በእኔ ቦታ ብትሆን ምንድን ነው የምታደርገው? አንተ እኮ ነው ያለችህ እና እሺ ምን እሺ ልክ ነህ። እሺ ምን እናድርግ? ልክ ሆነ በቃ ምን እናድርግ? እሺ ወይኔ አንድ እሱም ቢሆን እንደማችን ነው። እሺ ምን ነው ምን አገባኝ ስላችሁ እንደዛ እያደረገ ዝም ልበለው እንዴ? ገና ገድሉ እኔ ልንገርሽ አያውቅኝም። ልንገርሽ ይኸውልህ አባ አንድ ነገር ልንገርህ። ላጠፋው ነገር ሁሉ የሚካሳውን ካሳ ሁሉ ግሳለሁ። በእምነት እናየውና ይወደዳል። በእምነት ምን ያህል እንደምትወደው ለአንተም እንደነገረች አውቃለሁኝ አይደለ? ስለዚህ አንድ ቀን ተሳስቶ ነው እንጂ እሱን ፍቅር አለ ይወዳታል። በቃ ተሳስቶ ነው። በዛ ሰዓት ላይ እጁ ላይ ነገር ነው እኮ አጋጣሚ የተፈጠረ እያወሩ ባለበት ታይም እኮ የተፈጠረው ይሄ ነገር አለ። ቢያንስ ወንድ ልጅ ለተረዳለ ወንድ ልጅ ችግር ወንድ ልጅ መቼም ቢሆን ሴት ልጅ እጁን አያነሳም። ይኸውና በቃ ወንድማችን እናውቀዋለን። እንደዚህ የምታወራለ ምን አንተ ወንድሜ ነው። በቃ ወንድ ይኸውና ወንድሜ ነው። ከወንድሜም በላይ ነው። ይኸውና ወንድሜ ነው ማለት ነው። ወንድም ነው። አዎ ወይኔ አንቺስ ምን ሆነሽ? እኔ ጓደኛው ነኝ ማለት እህቱ ማለት ነው እኮ። ማነው ስምሽ? ኪያ እንዴ እና ለቤተሰቡ ናችሁ? አይደለም እንደዛ አይደለም። አንቺ
ስላንቺ እኮ ብዙ ነገር እኮ ነግራኛለች እኮ። እሺ በቃ ቢያንስ ተረጋጋ። እንደዛ ደግሞ ያደረገችው እባክህ በቃ ቆይ ይኸውልህ በእምነት እኮ እኔ ጋር ነበር ያደረገችው። አይደለም ተረጋጋና ይኸውልህ ምንድን ነው ቤካ ቆይ በምንድን ነው ያ እንደዚህ ብሎ ነገር የለም። ቆይ መረዳት ያለበት መረዳት አለበት። በቃ እንዳርጋችሁ ብቻዋን ለቤተሰብ አንድ ላይ ጓን እኮ ምንድን ነው ያደረገችው? እሺ ምን ገባኝ ንገረኝ። እሺ ምን ያደረግናት? የምትፈልገውን ነገር እኮ ነው ያደረግንላት አይደል እንዴ? በቃ የሆነና አፈቅረዋለሁ አለች አመጣናት። በቃ ቤካ ምን ያጠፋች ነገር አለች ልጅ? ቆይ በቃ ቤካ ምን ያጠፋች ነገር አለ ንገረኝ። እሷ ነች እዚህ ነገር እሱ እንድገባ ያደረገች። አላደረገቻትም። እሷ ነግራኝ ነበር ከዚህ በፊት እየነገረችኝ ነበር። ደም በደም እንድትሆን ያደረግሻት አንቺ ነሽ። እኔ ያለው ምን ጋር ነበር ያረፈችው? እኔ ጋር ነበር ያረፈችው። እኔ ለረዳት ነው የሞከርኩት። አረዳሻትም ልንገርሽ። በአንቺ ምክንያት ነው እንደዚህ ነው። በእናንተ ምክንያት ነው እንደዚህ ሆነች። ብቻዋን ስሙ። እሺ ይቅርታ ለእኛም ቢሆን እኮ ታችን ናት። ይኸውልህ እኔ ጋር ነበር ያረፈችው። ራሷን ለማጥፋት ስትሞክርም እኔ ጋር ነበረ። ግን ደግሞ ተረጋጋ በቃ። እኔ ምንም አልረጋጋም። ተይኝ በቃ አልረጋጋም። በቃ ይገባል። ይኸውልህ የሆነ እንደዚህ ነው የሚያደርግ ሰው አይደለም። እንደዚህ ሊያደርግ የሚችል አይነት ሰውም አይደለም። ተረዳኸኝ? የአንድ ቀን ስህተት ነው። በቃ ተሳስቶ ነው። አሁን ደግሞ ጤነኛ ናት፣ ደህና ናት አይደል? ስለዚህ እባክህን ይቅር በለው። እንደዛ ካደረገ በኋላ እኔ ይቅር አልልም። እሺ ይቅር አትበልም። በቃ ቢያንስ ነገሩን ብቻ ልናስረዳህ እንወቀው በቃ ምንድን ነው የምታስረዳኝ? እሱ ይኸው አስረዳኝ። አልረጋጋም። እሺ አስረዳኝ። በቃ እሺ አስረዳኝ። በቃ በተቻለ አቅም እየለመንን ነው። በቃ እየለመንን ነው። ተረጋጋ። እሺ ንገረኝ። እሺ በቃ በምን እሺ ተረጋጋ። ንገረኝ። እሺ ምንድን ነው? ቁጭ በይ ኪያ ንገረኛ። ኪያ ያደረገችውን በሙሉ ልንገር። በእምነት ኪያ ጋር መጣች አይደል? ኪያ ናት። ኪያ ሄደሽባታል? አልሄድሽባትም። በቃ በእምነት ኪያ ጋር መጣች። ፍቅሬን አስመልሽልኝ አለቻት። ኢቭን ለሷ አዝና ነው ሁሉ ነገር እያደረገች ያለችው። ምንም የምትለኝ ነገር ምንም አይገባኝም። በቃ ለምን አትወለኝ? ብታዝኑላት ነው እንደዚህ የታመመችው? እንደዚህ ደንበር የሚያደርጋ ብታዝኑላት ነው እንዴ? እሺ የሷስ ፍላጎት ምን ነበረ? ለምን ያልተረዳኸኝ? የበምነት ዮናስ እኮ እንደምትወደው ታውቃለህ አይደል እንዴ አንተ? ዮናስ ምን ያህል እንደምትወደው ታውቃለህ እንዴ አንተ? ትሰማኛለህ? እኔ አንድ ነገር ልንገርህ፣ እንደምትወደው አውቃለሁ። ግን ደግሞ በጣም እያሰቃያት ነበር ከዚህ በፊትም ራሱ። እሺ ከዛ ምናምን ነገር ትለኝ ነበር። በጣም ነው የሚደበድባት እኮ። ፊቷን አታያትም እንዴ? ከዚህ በፊትም እኮ በጣም እኮ ነው የሚመታት በጥፊ ምናምን። ዮናስ እንደዚህ አድርግ። ይኸውልህ እንደዚህ አድርግ የነበረው ዮናስ እንደዚህ አድርግ። ዮናስ አይደለም ቃላም ነው እንደዛ ሲያረጋት የነበረው። ጓደኛው ነው እንደዛ ሲያረጋት የነበረው። ዮናስ መቼም ቢሆን እጁን ሴት ላይ አያነሳም። መቼም እና ደንበደ የሚያረጋት እኔ ያለ እሱ አይደለም ቃላም ነው እያለች ነው። ቃላም ነው እያለች ነው። ቃላም ማለት ደግሞ የእሷ ጓደኛ ቃላም። አዎ ቃላም ተረጋጋ። ይኸውልህ ቃላም ነው እንደዚህ ያደረገው እንጂ ዮናስ አይደለም። ይኸውልህ እኔ በፈለገው ነገር በቃ እሱ እንዳደረገ ነው የማውቀው። እሱ ነው የሚያደርገው ይሄን ነገር። እኔ እኮ ማስረጃዎች ላሳይ ይችላል። እኔ ምንም ማስረጃ አሁን ይኸውልህ በእምነትንም የመታት ይኸውልህ በሌላ ነገር ነው ስለሚወዳት ስለሚያፈቅራት እዛ ድረስ እዚህ ድረስ እሱን ብላ መጣ። እሱ እንደዚህ ያደርጋታል። እሺ በምን ነው ልናስረዳህ የምንችል? በምንድን ነው ልትረዳህ የምትችል? የምታስረዳኝ አይገባኝም። ማለት አንድ በቃ ሆነ እሺ ደንበደም ሆነቻ የምትፈልገውን ካሳኛ እንስጥ። እኔ ምንም ካሳልፈልግ በቃ እሺ ማትፈልግ ከሆነ እሺ ምንድን ነው የምትፈልገው? እኔ እሱን ከሳርገሉ ከዚህ ቤት ንቅንቅ ያለው ምን አይነት አማርኛ ነው አባባ የምታወራው ነገር እንዴ? መግደሉን ተው አሳያለሁ። አንተ ምንድን ነው የምትለው? አንተ አታውቀኝም። ልንገርህ ቤካ በቃ ተረጋጋ። እንደዚህ እንዳታወራ። ይኸውልህ አባ በተቻለኝ አቅም በጣም ስለ ያለውን ነገር ለማብረድ እየሞከርኩ ነው። እባክህን በቃ እባክህን መግደል የሚለውን ነገር ከአይምሮ ውስጥ አውጣ። እንዴት እንደዛ ይወደደችው? እንዴት እሷ ላይ እንደዚህ ያደረጋል? እሺ እሱስ ፍላጎት ከሌለው ሲያኔ ይዋደዱ ነበር እኮ ግን ደግሞ ይዋደዱ ነበር እኮ ግን ደግሞ ጓደኛውን ያጣላቸው። አሁን ድጋሚ ስትመጣበት የከዳችውን የመሰለ እሱም ተታሉ ነው እንደዚህ አይነት ነገር ያደረገው። ፈልጎ አይደለም። ምንም አትረኝ፣ በእናትሽ ተይኝ በቃ ተይኝ። እኔ ምንም አትረኝ። እኔ ምንም የምትሉኝ ነገር አይገባኝም። በቃ አንድ እህቴ እንደዛ የሆነችበት ምክንያት በሱ ምክንያት በቃ ተውኝ በቃ። እሺ ይቅርታ አይደለም እኮ እሺ ይቅርታ እኔ ይቅርታውን እሷን ይመልስልኛል። ያ ሁሉ ደግሞ ብዙ ደግሞ እኮ ነው በሰሳት እኮ አንተ ብታውቅ እኮ እንደዛ አትልም እኮ። እኔ ነኝ እኮ ያደረስኳት እኮ እኔ ነኝ እኮ አይቻታለሁ እኮ ከሰርናት እኮ እኛ ነን። እንድሞትም ትፈልጊያለሽ ማለት ነው? ኧረ እኔ እንደዛ አላልኩም። እና ምንድን ነው የምትይው? አልሞተችም የምትይኝ እኮ እንደዛ እኮ ነው የምትይኝ። አባዬ ተረጋጋ። እኔ ምንም አልረጋጋም። ተይኝ እኮ አልኩሽ በቃ።
ይሁን መረጋጋት አለበት። እሱ ለሷ ብሎ ያላደረገው ነገር የለም። በእምነትም ለሷ ብሎ ያላደረገችው ነገር የለም። አውቃለሁኝ ብዙ ነገር ክሎዝ እንደሆናችሁና እንደነገረችህም አውቃለሁኝ። ይሁን አባ ተረጋጋና እኛንም አዳምጠን ልታዳምጠን ሞክር። በጣም አግሬሲቭ እየሆንክ ነው። ይሁን እሱ በጣም ተጸጽቷል። እስካሁንም ታሞ ነው ያለው በድንጋጤ። ይሁን አባ አንድ ነገር ልንገር፣ እሱ ራሱ ታሞ ነው ያለው። ጨጓራው በሽተኛ ነው። አሁንም በጣም አሞት ነው ያለው። ሊያት ካላዩዋት እያለ ነው ያለው። ባይዘዌ ከሷ በፊት እሱ ቀድሞ ሊሞት ይችላል። እሺ ይሄንን ማወቅ መቻል አለበት። እኔ ቶኝ ምንም አያገባኝም ስለሱ ምንም አያገባኝም። ቶኝ ይኸውልህ እሱ ለእሱ ያደርግላትን ነገር ብነግርህ አታምንም። እንደ ወንድ ማድረግ ካለበት በላይ ነው ያደረግላት። ምንድን ነው ያደረገ? እስኪ ንገረኝ፣ ምንድን ነው ያደረገ? ፋይል የተያዘባት ሰዓት ላይ አልጋ ላይ ፋይል ተይዞባታል ተብሎ እንደዛ ሲወራባት፣ እሱ ግን ምንም ሳይላት ነው ሀገር ጥሎላት የመጣው። ያንን ታውቃለህ አይደለ? ሀገር ለእሷ ብሎ ጥሎ ነው የመጣው። ከዛ በኋላ አልደረሰባትም። ተጎድቶ ብቻውን ነው ቁጭ ያለው። ምንም ነገር እንኳን ለማድረግ እንትን አላለም። ይሄ ሁሉ ነገር ለእሷ ከፍሏል። ቆይ ለእሷ የከፈለው ነገር ለምን አይታያችሁም? እኔ ምንም አይታየኝም። ተይኝ በቃ ምንም አይታየኝም። ይኸውልህ ተረጋጋ። ይኸውልህ አሁን ክስ እንዳታቀርብ ብቻ ነው የሚላክልህ። እባክህ ክስ ካቀረብክበት አሁን እንደ ፋይል ይያዝበታል። ከዛ ደግሞ ለማስወጣት ለምንድን ነው ማሰሚው? ቆይ ለምንድን ነው ማሰሚው? ቆይ እንዴ ምንድን ነው ክስ የምትይኝ? እሺ በቃ ያለው ነገር ይቆያል። ነው ያልኩሽ እኮ ነው። ምን ክስ አለ? ክስ ምንም ተቀበለበት ነገር እንደዚህ ማድረግ ምንም ማለት ነው። አንድ ነገር ልንገርህ፣ በከሰው ነገ መፈታቱ አይቀርም በዋስና ሰኛሽ። እኔ ደግሞ እሱ ተፈቶ ደግሞ እኔ ማለት ስለማልፈልግ እገድሎ ልንገርሽ ትንሽ የተሳታ አይደል እንዴ? ቆይ በቃ አጋጣሚ ነው አለ እኮ አስረዳና አይደል እንዴ? ከዚህ በላይ ምን እናድርግ? እሺ ምን እናስረዳ? ከዚህ በላይ ምን ይሁን? እሺ አቅራቢያ የነበሩትን ሰዎች አመጣን አይደል? ሆስፒታል ያገኛቸው ሰዎች ነበሩ አይደል እንዴ? አወራቸው። ምን ተፈጠረ? አግሬሲቭ ሆነ ነው ከዛ ይወጣ። ለሰው ብዙ ነገር ተብሏል። የሆነ ብዙ ነገር አድርጎላታል። ተረዳኸኝ? እሷም ለሱ ብዙ ነገር አድርጋለች። አሁን መለየት ካለባችሁ እሺ ይለያያሉ፣ ግን ደግሞ በሰላም ነው። የሆነ ታሟል በሰላም ነው። ስለሱ ምንም አያገባኝም። የፈለገ ይታመን አያገባኝም ስለሱ። እሺ ምንድን ነው ሀሳቡ? ምንድን ነው ፍላጎቱ? እንዴ ስትገለው እኮ እኛ ዝም ብለን አናይም። እኛም እኮ ለጋጋል እንጠቁማለን። እሺ ጊዜ ጠቁሚ፣ እኔ አያገባኝም ስለሱ። እጠቁማለሁ ማለት ትኛለሽ እንዴ? አንቺ ደግሞ አንተ ስለ ስራት ነው ለፈኛ ስለ ስራት ነው ኪያ አንዶር ታውቃለህ? ምንድን ነው አላወከኝም ማለት ነው። በጣም ደነፋ እኮ ደነፋ በጣም ዞር በይ በእናትሽ። ከዚህ ጋር ዞር በል ቤካ እገድልሃለሁ አንተን። ሁለቱን ነው መግደል። ምንድን ነው እገድልሃለሁ። ልንገርህ በዚህ መጣ በአይኔ መጣሽ ስትይ በረሮ መስላለሁ። እንደዚህ እኔ ጨፍልቄ እንዳልገልህ እኔ እኔ በእናትህ አታናግረኝ እባክህ። በጣም በትዕግስት እያወራሁ ነው። አንተ ትመለኛለህ ቤካ አሁን ፈልገው ነው አንተ ትልሳለህ እንደው ብራዘር ወንድሜ አንዴ ተቀመጪና ሲዛጋ ያለውን ነገር አስረጅኝ። አልገባንም እኮ አንቺም እኮ ሀሳብሽ እኮ ቤት መጠበቅ ተረጋጋና የምትፈልገውን ነገር ንገረኝ። ወንድሜ እንረጋጋና ቁጭ ይዛጋ። ይቅርታ ይለኛል እንዴ? ምን አሳያለሁ? ከምር አሳያለሁ። እኔን አታውቅኝም። እሺ አልወቅህ። እሺ እና እሺ ምንድን ነው የምትፈልገው? እንዴት አንተ ራስህ ሴት ልጅ እጅን ታነሳ? ቤካ በእናትህ ዝም በል። የራሳችን ጓደኛ እኮ ሴት ልጅ እጇን ሳይሆን እንዴት አላነሳም፣ መቼም አያነሳም። በቃ ዝም በል። አታውቅም አንተ ስለምን ነገር አላየህማ? ስላልሰማት መስበቅ የተደረገችው አሁን ይልክ አጥፍተናል አይደለም? ይቅርታ አድርግለት በቃ። አሁን እንደዚህ በማድረግ ምን ነገር ልፈጠር አትችልም። ምን ጥቅም? እሺ ምን ልታደርግ ነው? እኛ ነው እየረከምከን ያለው ምንድን ነው የፈለግኸው?
ስርዓት አውራት። በስነ ስርዓት እያወራን ነው። እባክህ እባክህ በስነ ስርዓት እያወራን ነው። ተረጋግተን ነው የምፈልገው። እናንተን አልፈልግም። በቃ በማገኘኝ ችግር የለውም። ወንድ ልጅ የሚገናኝ በቃ ተይኝ። በቃ ተይኝ። በቃ ልቀቂኝ። ተረጋጋ። በጣም እኮ ተረዳነህ እኮ አከበርንህ። እኔ ምንም አታከብረኝ አንተ። ልንገርህ አንተን አገኛለሁ። የማገኘው ቦታ ታገኛለህ። ይገናኛል። ችግር የለውም። ይገናኛል። ልንገርህ አገኛለሁ። ግን ረጋ ብለህ በቃ ላስረዳህ እየሞከርኩ ነው። ምንድን ነው ሁሉም ነገር ይቅርታ። ስለ ሁሉም ነገር በጣም ይቅርታ። አሁን ግን እነዚህ በመሆኑ ምንም ነገር አታመጣም። በእኔ ደህና ለመሆኗ እኛም የተሻለ እናደርጋለን። የሕክምናውን ወጪ በሙሉ እኔ እሸፍናለሁ። ምንም አሸፍኝልኝ። ለእኔ አላንስም። በቃ ያደረገባትን ነገር እኔ እሱ ላይ መበቀል ነው የምፈልገው። በቃ እንደሱ ማድረግ እሺ። መበቀል እንዴት ነው? እኔ እኮ መበቀሉ እንዴት ነው? አንተ የምታሰሩ ጥቅም ነው። ዝም በል አንተ ዝም በል። የዚህ ቤት መያዝ ብቻ ነው ያለው። ምን ያስወጣልኝ እንዴ? ኪያ እንደዚህ እያለች ትጎዳታለህ እንጂ አልጠቅማትም። በጣም ነው የምትወደው። እሱ እስር ቤት ገባ ማለት እሷን ታዝናለች። ይኸውልህ በተረጋጋ መልኩ እናውራና ከዚህ በኋላ ወደ ገጠር መመለስ ካለባሽ ቢያበቃ ተገባችኝ። በቃ በእናትሽ ወይ ጠጋቢ በቃ ወደዛ ጠጋቢ በቃ ወደዛ ወይ እዚህ ጋር እዚህ ጋር ሆኝና አውራለሁ እዚህ ጋር ወይኔ ቤካ ምን ነው ተካውና ማስኮ እንዴ በቃ ተገባውኝ ተባልሽ አይደል? በቃ ስሚያ ምንሽንም ስሚ። በቃ አግሬሲቭ እየሆነ ነው። በቃ ተገባውኝ ጠጋቢ በደንብ ጠጋቢ ብቻ ጠጋቢ በደንብ በቃ ለማስረዳት እየሞከረ ነው። እሱን ነው የምፈልገው። በቃ እሺ እሱን ትፈልገዋለህ? ምንድን ነው እሺ እፈልገዋለሁ እያልከን ያለው እኮ አብራችሁ ችስራችሁ ለምትሉት አይደል? ልገለው ነው እያልከን እሱ ማረጋው ነው ያቀር አንቺ አንነግሪኝ። ማን ነው ቤት የሚያሳየኝ? ቆይ አገባሽ እሺ ከቤት ተጣጣች ነው ወጣልሻለሁ። እሱ ግን አገኘው ማግኘት እንደዚህ አይደለም። አንድ ተረጋጋ። ምንድን ነው ማጣልሽ? ዝም እሺ ተይኝ በቃ እሺ ብራዘር እናረጋጋሽ። እሺ በምን እናረጋጋሽ? አንተ እንደዛ በምን እናረጋጋ ትለኛለህ? እንደዛ እጅን አንስተህብኝ እጅ ያነሳሁትና ሲስተር ሊያንተ እጅን ታነሳለህ? ወንድ ልጅ ነው የሚመጣበት አይመጣበት ቃል እሺ በቃ አላፋን ይችላል። እሺ ምን አደረገሽ? አንቺ መስማሽ እሱ አልሰማሽ ምን ላድርግሽ? ስለዚህ ነገር በጣም ይከተሽ እሺ እኔ ያገናኘዋቸው ግን ደግሞ የሆነ ነገር ይላሉ እና ምን ትለው ነገር እባክህ እኔ የቱ ነኝ ልለምን በቃ በእኔ ምክንያት ነው እዚህ ነገር ውስጥ የገባው። እሺ ለምን ማለት ነው? ማንም አይደለም ይሁንና በእናትህ አንተ ነህ አትግልሽ አንተ በለኝ ራስ እሺ ለጋበድ ቢያንስ ሙት ባሪውና ታው እሺ ለጋበድ አንተ ለጋበድ ዮና በማለት ነው። እሺ ለጋጋ ዮና አንተ በቸርተካ አታሽሙራ ልንገርህ እስካሁን አታውቅኝም። ቤካ ምንድን ነው ያደረገው? እሺ በቃ እሺ ረጋጋ እሺ
የምፈልገውን ነገር ልንገርህና እኔ ላድርግ እኔ እንደዛው ነች እንደዛ አይሆና እኔ በቃ ምንም እረፍት እየተሰማኝ አይደለም በቃ እሱ መገድ አለብኝ ግን ደግሞ እንደዚህ አይደለም ማድረግ ያለብሽ አባቴ ወደዛ ቁጭ እባክህ እንደዚህ ያልኩ ያሉት ምክንያት ነው ገላለው እኔ ከምን ገላለው አንተ ይውላ እኔ ለምን በፈለኩ ነገር ለምን እባክህ እንደዚህ እንድታረቅ አልፈልግም በእናትህ ብር ከሆነ ብሩ ልስጥህ የሚያስፈልገው ሳሙኤል ስኛል ብር ምሰጭ አልሞተችም እኮ ደህና ናት አይደል እንዴ ለምንድን ነው የማትረጋጋው አንቺ ምን እንዴት ሞት ነው እንደምፈልግ እንደጨራሽ ሽጉጥ እንጂ መጫወቻ እንትን ዕቃ ጋር ያዘሽ ይጃለስከው ዝም በል በቃ ቢያንስ እንኳን እሷ ብለህ ዝም አትልም እንዴ ሁለቱ ከተለያዩ ሰላም ይሆናሉ አይደል ማለት ካለብህ እኔ ከሀገሩ ላስወጣው እችላለሁ ከፈለክ የምትፈልገውን ነገር በሙሉ ያደርጋሉ ከሷ እንዲርቅ ነው ስለዚህ ከሀገሩ መውጣት ካለበት እኔ ከሀገር አስወጣዋለሁ የምትፈልገውን ነገር አደርጋለሁ ግን እንደዚህ አይደለም ተረዳኸኝ እሺ ወተን ነው ራኒና ምንድነው የምንወራው እባክህ ለምን መስይበት አለች እኔ ደረጃ አይደለም እሺ እኔ እንዳንተ ደረጃ አይደለም እሷ ሰማታለህ አንተ ምን ገላህ እሺ አፉ ወጭ ብያለሁ ተገዳለሁ እሺ ይቅርታ በቃ ብራዘር እሺ እኔ ይቅርታ አትበለኝ ምንድን እሺ ምን ላድርግ አንቺ ነው አንተ ምህት አለ አይደለ እኔም ወንድሜ ነው እሺ ምን ላድርገው ጥፋት እኮ አላውቃለሁ ጥፋት አላውቃለሁ አይደለ ስለዚህ ያን ጥፋት ልንግስ የምችልበት ምክንያት ሌላ ነው አይደለ ተረጋጋ እሺ ምንድን ነው የምናደርገው ወንድ ልጅ ነኝ አይገለኝም እሺ ዝም በል አንዴ ነው በቃ አይገለኝም አልገለኝም እሺ አልገለኝም በቃ እሺ በቃ እኔ እሺ ለእሷ ስሜሽ ማልኩ እሺ ለእሷ ስሜ ማልኩ አገኛለሁ አገኛለሁ አንተ ያማል ነው ተረጋጋ አንተ አረበ መድኃኒዓለም እሺ ምን እናድርግ አንተ በምን ደህና ነው ማለት ደህና ሆኖ እንደውል አደረጋ አረበ መድኃኒዓለም ዝም በል በቃ አረ እባክህ በምን ደህና ሆኖ እንደውል አደረጋ አረ ይሁንና ደህና ናት አለ አይደል እንዴ እኔ ነገርኩህ አይደል እንዴ ቆይ ምንድነው የምትለኝ ከዚህ በላይ ምን በኔ በአንተ ምክንያት አረ በል ተበጠበጥን እኮ ይሁንና ተበጠበጥን ኪያ ቤቷ እኮ ነው ቢያንስ ክብር ሊኖር ይገባል የቤት አለቀ እንዳትበጠበጪ ወጥቼ ልሂድ ቁልፉን እኮ ታዲያ ምንስ ቢሆን እና አንተ ጥላት እስከ ይግደልህ ወይ ይግደልኝ ከገደለኝ በቃ እኔ አረ ይሁንና ማይመስል ነገር አታወራ እባክህ ማይመስል ነገር አታወራ ፈሪ ባይሆን እዚህ አይገልም እንዴ ለምን ይዝታል እኔውና እኔ ምን እንደማደርግህ ያላቀ አሁን እሺ ለምንድን ነው ካሜራውን ማጥፋት ይችላል እኮ አጠፋውም እኔ ይኸውልህ የምትሆን ነገር ማየት አለብህ ራስህ አሁን
አይጸጽተኝም እኮ በደንብ ይጸጽታል በደንብ ይጸጽታል ምን መስል ነገር ነው እየሰራ ያለው እንዴ ሽጉጥ ይዞ አንተ እንዴት እንደዛ ትሆናለህ እና ተወርሽ ያሻንተ ሞት ልንቀጥቀጥ እሺ አንተ ሞት ኪያም ቢያንስ እኛን አታስብም በቃ ረጋ በል ይታለፋል አለቀ እንዴ ነገሮችን የሆነ ረጋ ለማለት ሞክር እስቲ ሁሌ ህፃንነት አለ ሊሆን ነው እያየህ ነው ያናደል አይኖክ ሳይገባኝ እኮ ቀርቶ አይደለም ያናደል ግን ማለፍ መቻል አለ ባለቀ ስንት ነገር እኮ አልፈናል ከዚህ የሚባስ አይደል እንዴ በቃ አለፈው አለቀ በእምነት ደህና ነች ተደወለ መጣ አይደል ተደወለልህ ይሄ ሁሉ ነገር ተደረገ ደህና ነች እንደተባለ ሰምተሃል ተረጋግተህ ነው ቅድም ያወራነው አይደል እንዴ ማን እንዳሳየው አናውቅም ይሄን ቤት አይደል በቃ መጣ ቢያንስ የመጣበትን ነገር እንኳን አውርቶ እንዴት ማድረግ ነው ያለብህ ባለቀ እንዴት ለማስረዳህ አላውቅም ይሁንና እግዚአብሔርን ነገር ይዞ አይመጣም በቃ ሰው የሆነ ግፊታም ነገር ሲያስጠላ በቃ እኔ ከእንደዚህ ሰው ጋር መነካካት አልፈልግም በቃ መነካካት ካልፈለክ ዝም በል አሁን ዝም በል ያገናኘን ፍቅር ነው ምን መርጬ ቤተሰቦቿን መርጬ ይሆኑኛል አይሆኑኝም የሚሉን አጣርቻ አይደለም ማፈቅራት በቃ አፈቀርኳት የሆነ ሰዓት ላይ ጥፋቱ ይሄን ታውቃለህ ሁሉንም ነገር በሷ በራሷ ጥፋት ተጣለን ዛሬ ላይ መጥቶ ወንድም ሽጉጥ ደቀነብኝ እኔ እጄ ስላነሳው ማለት እጄን ያነሳውት ደግሞ ስለማፈቅራት እኔ ላጣት ስለማልፈልግ አስረጅኝ ባልኩት ሰዓት አላስረዳህም ስላለችኝ በቃ ትቼ ልሄድ ነበር መታያዘችኝ በቃ ካሁን በኋላ አልፈልግሽም አልኩ ቢስትሪ በጥፊ ነው ሳይገባን ቀርቶ አይደለም ይሆነ በቃ ሳይገባን ቀርቶ አይደለም እሱን ይሰተኛል ልክ አይደለም በቃ ተሳስቻለሁ ያ ነገር ፎቶሾፕ ነበር ያን ነገር ደግሞ ሃክ አድርጎ ነው በሷ ስልክ ሲልክልኝ የነበረው በሷ የሷን ቴሌግራም ሲጠቀም የነበረው አይ ነው አውቄዋለሁ ተረድቻለሁ በቃ ገብቶኛል ይሄ ሁሉ ነገር አይደል አሁን ደግሞ ይቅርታ አልጠይቃት ይሄ ወንድምየው ምናምን ፈርቼ ነው አልተው ልንገራ አትተው ቢያንስ ግን አንድ እርምጃ ስትራመድ ማሰብ መቻል አለብህ አያሰብኩ ነው ባላስብማ እኔ ዛሬ ወይሬ ሰው ነበር እኮ ብታስብ ኖሮ እንደዚህ አትታገልም ነበረ ሽጉጥ ከያዘ ሰው ጋር እንደዚህ አተኛምና አትደባደብ ነበር እኔ ቀይኖ ታዲያ እኔ ላይ ሽጉጥ የሚመስል እያየሁ አይደል ምን ቤካ መንጮች አይደለም ያዘው ቢሞርቅስ አለቀ እኮ በቃ ቢያንስ ይሄንን ጥፋትን እመን አለ አመንኩ በቃ ጥፋተኛ ነሽ በቃ ረጋ በል አለቀ ምንም አያስፈልግም እኮ በቃ ጎረቤትን በጥብጠናል አስፈላጊ ከሆነ በእየዞርን ይቅርታ እንጠይቃለን ከዛም ተኛ ነገ በጠዋት ወጥቼ እሄዳለሁ የትም አትሄድ ይሱዬ ጉዳይ እስካላለቀ ከዚህ ቤት አትወጣ እሱ ነው ምንም አያመጣም ማምጣት ቢፈልግና ቢችል ኑሮ አሁን ያመጣ ነበር በቃኝ ነኝ ሲጀመር እንግዲህ ምን እንደማደርገው ይልጅ ምን ትያየህ በቃ እስኪረጋጋ መጠበቅ ነው በቃ ምን ማድረግ አንችልም አሁን ማስበቅ እሺ በቃ ቢያንስ የተወሰኑ ነገሮችን ለማስተካከል እንሞክራለን በተቻለን አቅም ሁሉንም ነገር ያው ከወንድምየው ጋር የተያያዙ ነገሮች ሆኗል አሁን ላይ ደግሞ ጭራሽ ከበእምነትም አልፎ እና ከወንድምየው ጋር ድጋሚ ከተገናኘ ይሆንና በቃ ማይሆን ነገር ነው የሚፈጠረው እንደዛ ዝቶን ሄዶ ምን ያለው በቃ እሱ ራሱ አለመተኮሱ ራሱ ፈጣሪ ይልካል ቢያንስ ይዋረቅበታል በሚል ነው እጁ ላይ እንግዲህ የሚሆነውን ነገር ደግሞ እናየዋለን ቀስ እያልን ተመልካቾች ከእናንተ ጋር ብዙ ነገሮችን ኢቭን እስካሁን ድረስ ቪዲዮ ያላጠፋላችሁ ይሆናል ምን ሁሉንም ነገር ይዘህላችኋል ብዬ አስባለሁ እና እስቲ እናየዋለን ሁሉንም ነገር በቀጣይ ቪዲዮ በጥሩ ነገር እንገናኛለን ብለን እናስባለን እንደ ፋሚሊም ስናስበው ኪያም ያለችበት ሁኔታ ጥሩ አይደለም በቃ በጣም ተረብሻለች አሁን ላይ ጭራሽ ደግሞ እሷን ጥሎ መገፍተሩ ያናድድኝ ነው ይህን ነገሮችን እስቲ ብቻ እንገናኛለን ብለን መገናኘታችን አይቀርም ያው ወንድ ልጅ እስከሆነ መጠን የትም እንገናኛለን እና ብቻ እስቲ እናየዋለን ያለውን ነገር ተመልካቾች ሁላችንም እንወዳችኋለን ያው ያለውን ነገር ለማሳየት ያህል ነበረ በቃ በአጋጣሚ ቢሆን አይታችሁታልና እናመሰግናለን ያው ስላያችሁንም ስለምታበረታቱን ቢያንስ ይሆናል መከሩት በኮሜንት የሆነ ነገር በሉት ቢያንስ እናንተን ከሰማችሁ የሆነ ነገር በሉት በቃ እኛ ከአቅማችን በላይ ሆኗል ቢያንስ እሱን ኮሜንቶችን እያነበበ የሆነ ነገር ይላል
የሆነ ምላሽ መስጠቱ አይቀርም። ለዛሬ የነበረ ቪዲዮ ይህን ይመስላል። ያው እንግዲህ ኪያም እዛ ወጣለች ከእሱ ጋር ያው ያለውን ነገር እንግዲህ ዛሬ ማየት ሳይኖርብኝ አይቀርም። እንግዲህ እንጠበቃለን።